እኔ ዘበነ ነኝ። መቼም ቢሆን ወደ ጠላት የምወረውረው ጦር አላጣም። የሐረግ ቪዛ የዘገየበትን ምክንያት ማወቅ የምትፈልግ አይመስለኝም። አንተ እንዴት አወቅ? ሐረግ በዚህ ሰዓት በአረቡ ዓለምና በምድር አበሻ ዘንድ ዝነኛ ሆናለች። ሐረግ? ስለምን ዝና ነው የምታወራው? ከምነግር ብታዩ ይሻላል ብዬ ሊንኩን ልኬልሃለሁ። በቪዲዮ ምን ያህል እንደተመሰጣችሁ መገመት በጣም ቀላል ነው። ሐረግ እውነት አንቺ ነበርሽ? ለምን ትገረማለህ ዶክተር? ይሄ እኮ አይደለም በስደት ሀገር እዚሁ ሀገራችን ውስጥ እንኳን ራሷን ለመቀየር ደፋ ቀና ምትል ሴት ላይ የሚደርስ ጾታዊ ትንኮሳ ነው። እህቶቻችን በምን አይነት ፈተና ውስጥ እንደሚያልፉ አውቃለሁ። ግን የሰው ህይወት ማጥፋት። ምን አልክ ዶክተር? ይሄ እኮ የኔ ክብር ነው። ህይወቴ፣ ማንነቴ፣ ኩራቴ በክብሬ እኮ ነው የመጣብኝ። እና ገደልሽው? ቆልግብ ሻርክ አያስፈልግም። መራመድ ቢያቅተኝ እንኳን እየተሳኩ ሜዳ አያቅተኝ። ሐረግ አገኛለሁ ብለህ ነው የምትፈልገው? በጉዳዩ ላይ እኮ የሆነ መፍትሄ ካገኘው ብዬ እኮ ነው። ሚዲያ ላይ አብረዋት ከሚሰሩት ከኤምባሲዎች እንዲሁም ደግሞ ከተጎጂ ቤተሰቦች በጉዳዩ ላይ የሆነ አስተያየት የሰጡትን ለማየት እየሞከርኩ ነው። ተስፋ አለው? ሁሉም ወገንተኛ ናቸው። አልገባኝም። የአረብ ኤምባሲ እና እንዲሁም ደግሞ የተጎጂ ቤተሰቦች ጉዳዩን እያወገዙ ነው። የኛ ልጆች ደግሞ ጀግኒት ብለው እያስተጋቡ ነው። አንተስ? ሰዎች ሆዳቸው ውስጥ ስንት ሆድ እንዳለ እያሰብኩ እየተገረምኩ ነው። ሆድ? ምን ማለት ፈልገህ ነው? ስንቱን ጉድ ነው ሆዳችን ውስጥ ቀብረን የምንኖረው። ምን ያህል ከባድ ጊዜ እንዳሳለፈች ከእሷና ከፈጣሪ ውጪ ማንም ሊያውቅ አይችልም። እኛ ደግሞ ከዳር ቆመን ይህን ብታደርግ ያን ብታደርግ ማለት አንችልም። ብንል እንኳን የተፈጠረውን ነገር ልንቀይረው አንችልም። ማድረግ የምንችለው ነገር በምንም አይነት መልኩ እቺ ልጅ እንድትታከም ማድረግ ብቻ ነው። የሆነ ቀን የሆነ መፍትሄ ሊንደርስ ይሆናል፣ ግን ደግሞ ይረፍድብናል። አላቅም። መፍትሄ እስኪወለድ ድረስ ግን ማማጣችንን ማቆም አንችልም። ከዚህ ሁሉ በኋላ አሁን እንዴት? ዘበነ ነዋ ደውሎልህ ነበር። ዘበነን ከሁኔታው ጋር ለማያያዝ እንደማትሞክሪ ተስፋ አደርጋለሁ። ለማገናኘት ግን እገደዳለሁ። ይርሚ። እንዴት? እንዴትም የማይታመን ነው። በየትኛውም ሰዓት የትም የሚገኝበት አስማት ይኖረው አይኖረው አላቅም። ስለዚህ በምንም ምክንያት የእሱ እጅ እዚህ ነገር ውስጥ የለበትም ማለት ይከብደኛል። አጊ አታዋሪ። አልፈለም አትተኛው። አጊ መተኛት አልችልም። በቃ አላስቸግር ዝም ትላለህ። በዚህ ሁኔታ እሱንም ነገር ማድረግ አልችልም። ኪራ አጊ እሺ ቢያንስ ለምን ስለተፈጠረው ነገር አታስረጂኝ? ምንም አብራራልህ ነገር የለም። የፈለግከው ማመንም ያለማመንም ያንተ ፋንታ ነው።
ከፈለክ መጠራጠር ትችላለህ። አንተኛው ይቅርታ ረበሽኩሽ መሰል። ኧረ ችግር የለውም። አሁንም ብቻሽን ነው መሆን የምትፈልጊው? አይ ና ቁጭ በልና ካጠገቤ እስቲ በረጅሙ ተንፍስ። በረጅሙ ተንፍስ ነው ያልሽው? አዎ አልታወቀህም እንዴ? በጭንቀት እኮ አእምሮ ሊፈነዳ ነው። አንቺ እስከ ዛሬ ምንም ካልሆንሽ እኔን ጭንቀት አያፈነዳኝም። ዶክተር በልበ ሙሉነት የሚናገር ጀብድ እኮ አይደለም የሰራሁት። እንዴት አፌን ሞልቼ ስለ ስህተቴ መናገር እችላለሁ? የእውነታው ባለቤት አንቺ ስለሆንሽ ሁሉንም ነገር ከአንቺ ነው መስማት የምፈልገው። ቆይዛ ምንድን ነው የተፈጠረው? እቻ አለም ግን ፍትሐዊ ናት? ዓለም ፍትሐዊ ሆና አታውቅም። ጠንካሮች ግን የራሳቸውን ፍትህ በመዳፋቸው ስር ያደርጋሉ። ቆይ እኔ ለመኖር ይህን ለምን እፈተናለሁ? ፈጣሪ በድል የምትወጪውን ፈተና ነው የሚሰጥሽ። በሽቀህብኛል አይደል? በጣም ግልጽ ነገር ነው እኮ። ያ ሰው እንዲጎዳሽ መፍቀድ አልነበረብሽም። ያንን ደግሞ አድርገሻል። ግን ደግሞ ሌላ አማራጭ አልነበረም ወይ እላለሁ። በቃ በጣም የተቀራረብን፣ ልባችን በአንድ የሚመታ፣ ነፍሳችን የተሳሰረ ነበር መስሎ የሚሰማኝ። በህይወት ተስፋ ስቆርጥ አንተ ጉልበት ትሆነኛለህ። ለመኖር ደግሞ ተስፋ ሲኖረኝ የተለያዩ ምክንያቶች ወደ መቃብር ይጎትቱኛል። ቆይ ለምን ይሁላ እኔ ላይ? ይህን ጊዜ እናልፈዋለን። መንግስት ጣልቃ እንዲገባ እናደርጋለን። እውነት የሆነ ቀን ታበራ ይሆናል። ግን እኔ ፀሐይ ከጨለምሽ በኋላ ነው። ሀረግ አንድ ነገር ጥያቄ ሆኖብኛል። ምን? በቪዲዮ ብዙ የተደነቅሽ አይመስለኝም። ያው ቪዲዮ ትክክለኛ ስለነበር ነው። በእኛ ግን በሽቀሽ ነበር። በራሴ ነው የወሸኩት። ሀረግ ደግሜ ልጠይቅሽ፣ ምንድን ነበር የተፈጠረው? በስደት ተሰድጄ ቤታቸውን ከረቀቅ ጀምሮ አረቡ በስሜ መጦዙን ጀመረው። ቆንጆ ሚስትና የሚያማምሩ ልጆች ነበሩት። ግን ይህም ሆኖ የማማገጥ ፍላጎቱን ሊቀንሰው አልቻለም። በወጣ በገባ ቁጥር እኔም ማስቸገሩን አልተዋል። ቆይ እሺ፣ ሚስቱ ይሄን ታውቅ ነበር? በጭራሽ አታውቅም ነበር። ግን መጨረሻ ላይ ሲጠንቀኝ እያደረገ ያለው ሙከራ እንዳለ ነገርኳት። እና አመነችሽ? ሊዲያ በእናትሽ ተጠየፍከኝ አይደል? ንገረኛ። እኔ ስታይኝ እንደዚህ ነው የሚሰማ? ሊዲያ ለአንቺ እኮ ምንም አይነት ስሜት ቢኖረኝ ለውጥ አያመጣም። ለውጥማ ያመጣል ኪራ። ሊዲያ ለሁላችን የሚጠቅመው ያለንበትን አምኖ መቀበል። አልቻልኩማ። አጠገብ የሆነ የልጅነት ፍቅሬን መግፋት፣ የልብ ምቴን ማስቆምና የውስጤን መሻት መግታት አልቻልኩም። ምናልባት እኮ አንቺ ጋርም ያለው ስሜት እኔ ጋርም ሊኖር እኮ ይችላል። እውነትህን ነው? እንደዚህ ይሰማል? ግን ደግሞ እንዳይሰራ አድርጌ መልሼ እቀብረዋለሁ። እንዴ ለምን? እኔና አንቺ ብቻ አይደለማ፣ በዙሪያችንም ያሉት ሰዎች እኮ የሚያጠፉ። እሺ አንድ ጊዜ ብቻ ሳመኝ። አንድ ጊዜ ብቻ እንደ ድሮ ፍቅርህ እቀፈኝ። አንድ ጊዜ ብቻ። አልችልማ። በጣም ጨካኝ አረመኔ ሰው ነሽ። ሀረግ ጥያቄን እኮ አልመለስሽልኝም። አላውቅም። ልታመኝ ትችላለች፣ ግን ደግሞ ጠላችኝ። ጠላችኝ? አዎ ጠላችኝ። ባሏ እዛን ተሻግሮ እኔን ማማተሩን አልወደደችው። ለእሱ ብልግና የኔንበት ተወቃሽ አደረገችና ጠላችኝ። የቤታችንን ስሜት ይነበብባት ነበር። በየምክንያቱ ከኔ የተቻለች መሆኗን ለማሳየት ትጥር ነበር እና ደግሞ በየቀኑ በየጊዜያቱ እኔ ለእነሱ ለማገልገል የመጣው ገረድ ብቻ መሆኔን ትነግረኝ ነበር። እና ከፋሽ? አይ ዶክተር፣ ለምን አይከፋኝም? አንዳንዴ ልጅ ጥያቄ ይጠይቃል። ምን ላርግ ብለሽ ነው? አብራኝ የሚሰራ አንድ ኢንዶኔዥያዊ ነበረች።
ከእሷ ጋር ሲማግጥ እጅ ከፍንጅ ነው ያዘችው። ልጅቷ ፍላጎቷ ነው? ኧረ በፍጹም እሱ አስገድዷት ነው። እና ቆይ ልጅቷ ምንድን ነበረ እጣ ፈንታዋ? ያው መባረር ነው። የባልየውስ? በይቅርታ መታለፍ። ወደ አንቺ ልመጣልን በጸባይ አይሆንም ስለው ያው አስገድዶ ለመድፈር ሞክሮ ነበር እና ያያችሁት አጋጣሚ ተፈጠረ። ግን ጀግና ነሽ። ሰውየውን ግን አይደለም የገደልኩት። ምን? ቆይ ባዶ ወደህን ልትወጣ ነው? ሊዲያ ዝም ብዬ አፌን ከፍታለሁ እንጂ እኮ መቼ እንደምጠቀልል መቼ እንደምጎርስ እንኳን እኮ አላውቀውም። በቃ ዝም ብዬ በዘፈቀድ መኖር ሰው። እንደዛ ማድረጉማ ዋጋ ያስከፍላል ኪራይ። ይሆናል። አሁን ወዴት ለመሄድ አስበህ ነው? እኔ እንጃ። ከቤት እወጣለሁ እንጂ ወዴት እንኳን እንደምሄድ አላውቀውም። ኮከብ ቆጣሪ ልቅጠርልህ እንዴ? ምንም ያደርግ እግርህን የት መጣል እንዳለብህ የሚመራህን። እኔ እንኳን ራሴ ማስጨነቅ አልፈልግም። ልክ ነህ። ህይወትህን ጣፋጭ የሚያደርጋት ቀጣይ ደቂቃ ላይ ምን እንደሚፈጠር አለማወቅ ነው። ስለዚህ ኮከብ ቆጣሪ ያስፈልገኝማ። እኔ ግን ልቆጥርልህ እችላለሁ። ከዛስ የህይወቴን ጣፋጭነት አልጫ ልታደርጊብኝ? የበለጠ ጣፋጭ አድርግልህ ነበር። ንገሪኝ እስኪ በምን ሚስጥር? ኮከባችንን ገጣጥሜ እጣፋንታችንን አንድ ላይ ማድረግ ሚስጥር። እውነቱን ለመናገር ግን አሁን በጣም በብዙ ነገር የተቀየርሽ ይመስለኛል። ፈልጌ አይደለም አስገድዳችሁኝ ነው። ስለዚህ የሆነ ቀን ወደ ቀድሞ ማንነትሽ ትመልሻለሽ ማለት ነው አይደል? እሷማ ሞታለች። ልብሽ ካልተሰበረና እንደተገደልሽ የምታስቢ ከሆነ ፍላጎትሽ ከመቃብርም ቢሆን ይቀሰቅስሻል። የኋላውን ናፋቂ አይደለሁም። ሊዲያ አንድ ነገር ላይ ግን ሀሳብሽ አልተቀየረም። ምን ላይ? እኔ ላይ። ለማመን ከበደ። እየተስተጋባ ያለውና አንቺ በምትነግሪኝ እውነት መካከል ያለውን ልዩነት እንዴት ማጥበብ እንችላለን የሚለው ጉጉት ፈጥሮብኛል። ንገረኝ። ተጠራጥራለሁ አይደል? እንዴ ሰውየውን ስትመቹና ሲዘረር እኮ ነው አይቻለሁ። ይሄ መፈጠሩን ደግሞ አንቺ አምነሻል። አሁን ደግሞ እንዳልገደልሽው እየነገርሽኝ ነው። የትኛው እውነት እንደሆነ እኮ ማወቅ አልቻልኩም። ይገባኛል። ጥርጣሬ ጤነኝነት ነው። እንደውም ከሁሉም ነገር በፊት እንድትነግሪኝ የምፈልገው ነገር አለ። ደስ እያለኝ። እንዴት ክስተቱ ተቀረጸ? አላስተዋልኳትም እንጂ ከሰውየው ጋር ግብግብ በፈጠርኩበት ጊዜ ባለቤቱ ሰምታ መታ ነበር። እና እያየች ነበር? ትንሽ ራሷን ደብቃ የተፈጠረውን በሙሉ የቀረጸችው እሷ ነች። አንቺን ለመጉዳት አስባ ነው ማለት ነው? የጉዞ ታሪኬን በዚህ ልክ አበላሸችው። ልትጎዳኝ አስባ ነበር ማለት እንችላለን። ግን ደግሞ እኔ መጀመሪያ ምክንያቱ አልሆን ማውቀው ነገር የለም። ይኸው ከስንት ጊዜ በኋላ ጦስ ተከትሎኝ መጥቷል። ማለት አንድ በደንብ የሚገባኝ ነገር ቢኖር የእሷ ወንጀል መሸፈኛ እኔ መሆኔ ነው። ሀረግ አሁንም አልገባኝም። እንዴ ሀረግ ምን ጉድ ነው የማየው? የጎደለ ነገር አለ? ኧረ የለም እመቤቴ። ሁሉንም ነገር እኮ አሟልተን የእናንተን መጨረስ እየተጠባበቅን ያለ ነው። ሼልፎቹ ላይ የራሳችሁ ዲዛይን እንዳላችሁ ነግራችሁ ነበር። እስኪ መጀመሪያ እኔ ማየት ያለብኝ ነገር ካለ መጥቼ አየዋለሁ። ይቅርታኝ ነው ወንድም፣ መልሼ እደውልልሃለሁ። ኪራ ምራዳሽ ነገር አለ? አይ ምንም አሳሳቢ ነገር አይደለም። እና ከሆንሽ ግን እንደዚያ አይመስልም። ምንድን ነው? ሱፐር ማርኬቱ ሳቢ እንዲሆን ቆንጆ ዲዛይን እንዲኖረው ሀረግ ሀሳብ ነበራት እኮ። ታዲያ ለምን? አሁን እኮ ስለ እንደዚህ አይነት ነገር የምናወራበት ጊዜ አይደለም። ሀረግ እኮ ስለዚህ ጉዳይ አጫወተች መሰለኝ። እውነትህን ነው? ችግር የለውም፣ እኔ ላሳያቸው እችላለሁ ከፈለግሽ። ግን እኮ የምናስቀድማቸው ነገሮች አሉ። በጭራሽ። እህቴም የምትኮራብኝ የምትወደውን ነገር ስትሰራ። እንዲህ ነበርክ እንዴ? መቼ? እኔ ድሮ ሳቀ።
አይንሽ ማየት የጀመረው ዘግይቶን እንጂ እኔ ድሮም አሁንም ይሆን ትጠላኛለህ አይደል? ሊዲያ፣ ነገር ግን የደጋገምሽው አልመሰለሽ? አንተ ጋር ያለኝን ቦታ ማወቅ ስለምፈልግ እኮ ነው። ሊዲያ፣ ማይመስል ነገር ጭንቅላትሽ ውስጥ እንዲያቃጭለት አትፍቀጅ እንጂ። ከወራት በፊት እኮ አንቄ ልገልሽ ነበር የምፈልገው። አሁን ግን ቢያንስ ፈጣሪሽን አመስግኝ። ያን ነገር ትችዋለሁ። ተረጋጋ እንጂ ቢሰሙንስ? አንቺ ነሽ ያልሆነ ነገር የምታናግሪኝ። ቁጣ ራሱ እንዴት እንደሚያምርብህ። ሴትዮ ልታስነቂኝ ነው እንዴ? ማለት እንዴት የገዛ ባሏን? በእርግጥ ሴትዮዋ በጣም ቀናተኛ ስለነበረች ሰውየውም ያልሆነ ነገር ላይ መግባቱ አመሉ አደረገው። እሺ ነገሮች ሁሉ ከአቅሟ በላይ ሲሆኑ ራሷን መቆጣጠር አቃታት። እኔ የጀመርኩትን እሷ ጨረሰችው። አይኔ እያየ ነበረ ደጋግማ ስስብልቱን እስከሚሞት ድረስ ይረጋገጠችው። እሷ አስባበት ነው ብለን እንለፈው። ቆይ እሺ አንቺ እንዴት ግድያው ልትቀርጭ ቻልሽ? እኔ እንጃ እንዴት እጄ ስልኬ ካሜራ ላይ እንዳረፈ አላውቅም። እውነትሽን ነው? እውነቴን ነው። ሀገሬ ገብቼ ወደ እናቴ እቅፍ ለመመለስ አንድ ነገር እንደሚያስፈልገኝ ተገነዘብኩ። ቀጥሎ የተፈጠረውን ነገር ለማወቅ ጓጉቻለሁ። ሴትዮዋ አንድ ስምምነት አቀረበችልኝ። ምን ስምምነት? ወደ ሀገሬ በሰላም እንደምንሸኘኝና ለባለቤቷ ሞት ተጠያቂ እኔ እንደመሆን። አልተቀበልሻትም አይደል? አለመቀበል አልችልም ነበረ። ባልፈጸምሽው ነገር እንዴት አንቺ ገዳይ ትባያለሽ? ራሷን ለማዳን ምንም ነገር ከማድረግ ወደ ኋላ እንደማትል ተረዳው። እስኪ አስበው፣ ያንን ቪዲዮ እኮ ለህግ አሳልፋ ብሰጠው መንግስት ቁልቁል ነበር የሚሰቅለኝ። የሰውየውን ሬሳ አንድ ክፍል አስገብታ ቆልፈችበትና የኔን ሻንጣ ሸክፋ ሳሉል ሳላድር ነበር የሸኘችኝ። አንቺ ጋር ያለውን ቪዲዮ ተጠቅመሽ ፍትህ ማግኘታችሁም ነበር? እንደዛ ማድረግ ይችል ነበር። ታዲያ ምን አገደሽ? በምንም አይነት ተአምር ትክክለኛ የህግ ሰው ጋር ልደርስ አልችልም። ለምን? ያለሁት እኮ ሀገር አይደለም። እኩል እንኳን እኔና እሷ ብንጮ የእሷ ድምፅ አለምን ያስተጋባል። የኔ ግን ራሴ መልሼ እንኳን መስማት አልችልም ነበረ። ያለ ጥርጥር ታስቀላኝ ነበረ። ቆይ ባትመጪ ኖሮስ? አንተን አላገኘም ነበረ። እሺ አሁን ፋይሉን ላኪልኝ። ገባ? ጥሩ። እንዴ ቆይ ወዴት ነው? ነፃነትሽን ላውጅ። አልገባኝም። አሁኑኑ ይህን ቪዲዮ ኤምባሲዎች ማየት አለባቸው። አረ ዶክተር ጊዜ የለንም። ማረክ ኤርሚ፣ ቶሎ መለሳለሁ። ልምጣ አብሬ ዶክተር? እዚህ ምን ያህል አስፈላጊ እንደሆነ ካታውቅም የት ልትሄድ ነው እንዴ? ባይ ማናውቀው አዲስ ነገር አለ? በነገራችን ላይ ኤርሚ ዶክተር ከሚሆን ይልቅ ዲፕሎማት ቢሆን ይሻለው ነበር። እንዴ ለምን? የተግባቡ ፍጥነቱና ሰው ላይ እምነት የማሳደር ብቃቱ ለየት ያደርገዋል። ምናልባት ዶክተር ለሁለቱም የተቀባ ሲሆናል። በቃ እኔም ሀረግ አጠገብ ነው። ቻልሽ። ከደቂቆች በኋላ እመጣለሁ። ለምንድነው እንደዚህ የምታይኝ? ለምን ይሄን ያህል ለእኔ እንደምትጨነቂ አይገባኝም። አንቺ ያኔ ለእኔ ስትጨነቂ ምክንያት ነበረሽ? አይ አልነበረኝም፣ ግን ስለሚገባሽ ነው። አንቺም ልክ እንደኔ ነሽ። ከዚህም በላይ ይገባሻል። ልትነግሪኝ ወይ ልትጠይቅኝ ያሰብሽው ነገር አለ? አንድ ነገር አለ፣ ግን ካላስቸገርኩሽ ነው። ለአንቺ ሺህ ጊዜ ለመቸገር ዝግጁ ነኝ። ይቅርታ፣ ትክክለኛው ጊዜ ላይሆን ይችላል፣ ግን እንደ አብሮ አደግ ጓደኛሽ ልታይኝ ትችያለሽ። ኪራይን ግን የእውነት ታፈቅሪው ነበር? የምመልስልሽ መልስ የምር ሊያስደነግጥሽ ይችላል። ማለትማ እንኳን ያኔ ዛሬም አፈቅረዋለሁ። አየሽ፣ እኔ ይሄን ያህል እብድ ነኝ። ሊድ ወይ አመሰግናለሁ። እሺ ለምኑ? እውነቱን ስለነገርሽ። ምን ያህል እንደሚያሳፍር አውቃለሁ፣ ግን እውነታውን መሸሽ አልችልም።
አትገረም። ፈገግታ ከዚህ በላይ መስደርጋል እኮ። በጣም ነቃ ብለሻል። ግን ለምን ደስ እንዳለኝ ታውቂያለሽ? እንጃ፣ ግን እንደዚህ ደስተኛ ሆነ ካየሁ በጣም ቆይቻለሁ። እንደዚህ አይነት ሞመንቶችን ስጠብቅ ነበር። ከዛ በፊት ታቅፈኛለህ የኔ ጀግና። ይቅርታ ዶክተርዬ፣ እንደዛ ሆነህ ነው የምትታየኝ። ቆይ ለምን እንደተደሰትኩ ማወቅ አትፈልጊም እንዴ? ስለ ምክንያቱ ግድ አይሰጠኝም። እውነት ለመናገር አንተ ደስተኛን ካረገ ጠላትን ቢሆን እቅርለዋለሁ። አመሰግናለሁ። ምንድን ነው? በስተመጨረሻም ፕሮሰሱ ተጠናቆ እነሆ ቪዛችን እጃችን ገብቷል። እኔ እኮ አላምንህም። አይተሽ ማመን ነው። እንደዚህ በቀላሉ ያልቃል የሚል እምነት አልነበረኝም። በቀላሉ እንዲጠናቀቅ ምን እንዳገዘን ታውቂያለሽ? ምንድን ነው? የቀድሞ አሰሪሽ ባለቤቷን ራሷ እንደገደለችው አምና እጇን ለመንግስት ሰጠች። እኔ እኮ አላምንህም። ሆነ እንግዲህ። አይገርምም? ግን እኮ የቀጠሮ ሰዓቱ ገና ነው። አዎ በእርግጥ ገና ነው። ግን ቀድመን መገኘታችን ኢንቫይሮንመንቱን አዳፕት ለማድረግ ይጠቅመናል። በዛ ላይ ሀረግ ሳደክም ነገሮችን ለማስተካከል ይጠቅመናል። በቃ እንሂድ፣ እየተሳብን ነው። ምንድን ነው? ምን ሆነሽ ሀረግ? ሚሴጁ ምን ይላል? መልካም በረራ። ማን ይላከልሽ? ዘበነ። Mister